ያስጨንቀኛል እግዚአብሔርን እሱን ተመርኩዤ የሰማይን ወፎች መግቦ የሚያበላ እኔን አይተወኝም ልጁን እንደዋዛ ምን ያስጨንቀኛል። መዝሙረ ዳዊት መዝሙር 21 ከቁጥር 1 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴንም መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋህ የተትረፈረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን ለዘላለሙ አሜን። የሚያኖረኝ እርሱ የሰማይ አባቴ ይከፈታል አንኳኩ ይሰጣችኋል ጠይቁ። ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሰላም እንደሆነ ባለሙሉ ተስፋ ነኝ። እንግዲህ እንደ እግዚአብሔር ፈቃድና ቸርነት በመዝሙረ ዳዊት ምንባብ ጀምር ያለው አጭር መልእክት ነው ማስተላልፈው። እንግዲህ እግዚአብሔርን የያዘ ሰው ምንም አያስጨንቀውም። በእግዚአብሔር የሚተማመን ሰው ምንም አያስጨንቀውም። ቢሞትም ሕያው ነው፣ ቢኖርም ለክርስቶስ ነው የሚኖረው ማለት ነው። እንግዲህ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሰማራኛል አለ ክቡር ዳዊት። እንግዲህ እግዚአብሔር እረኛው የሆነ ሰው እንግዲህ ከእረኛው ከእግዚአብሔር እጅ የሚነጥቀው የለም። ጠላቶች ቢፎክሩ፣ ጠላቶች በነገሮች ዙሪያውን ቢያንዣብቡ፣ ጠላቶች ወይም ደግሞ ክፉዎች ዙሪያውን ቢከቡት፣ ቢያስጨንቁት፣ ቢያስፈራሩት አምላክህ አይደርስልም። የት አለ የምታመልከው አምላክ? እስቲ ይድረስልክ፣ እስቲ ያድንክ ከእጃችን ቢሉት እግዚአብሔር ጠብቆት፣ እግዚአብሔር መግቦት፣ እግዚአብሔር አብሮነት ስላለው የሚያስጨንቀው ነገር የለም፣ የሚያስፈራው ነገር የለም። እግዚአብሔርን ስለሚተማመን፣ በሱ ጥላ ስር ስለሚያርፍ፣ በእርሱ ጥላ ስር ስለሚመላለስ የሚያስጨንቀው ነገር የለም። ምክንያቱም ነቢየ እግዚአብሔር ክቡር ዳዊት ራሱ በግዙፉ ጎልያድ ፊት ሞገስን የሰጠው ጎልያድን እንዲጥል፣ ሐሰተኛውን ጎልያድ ሐሰት ዛሬ ይገዝፋልና እንደ ተራራ ግዙፍ ይሆናልና፣ ነገር ግን ሐሰት ሲወድቅ ይሰነጣጠቃል፣ ሐሰት ሲወድቅ ይናዳል፣ እንደ ትቢያ ይሆናል። እውነት ግን ትንሽ ብትሆንም ታሸንፋለች እና እግዚአብሔር አምላክ ሞገሱ ሆነው ክብሩ ሆነው ሕፃኑ ዳዊት በወጣትነቱ ገና ልጅ እያለ ወንድሞቹ ታላላቆቹ ያላደረጉትን፣ የእስራኤል ጎበዞች ጦረኞች ያላደረጉትን፣ የእስራኤል አሉ የተባሉ ሰዎች ያላደረጉትን እግዚአብሔር በፊቱ ሞገስና ክብርን ስለሰጠው የሰራዊቱን ልብስ ራሱ መልበስ በማይችልበት ደረጃ እኔ ይሄንን ሸለፈታም እጥለዋለሁ አለ። እኔ በእግዚአብሔር ስም እጥለዋለሁ፣ አንበሳውን በጡጫ ነብርን በእርግጫ እያልኩ በጎቼን ስጠብቅ ማስጥለው እግዚአብሔር ያኔ እየረዳኝና ጉልበት እየሆነኝ ኃይል እየሆነኝ ስለሆነ አሁንም በሱ ኃይል ይሄንን ክፉ በእስራኤል ላይ የሚገዳደር በእግዚአብሔር ላይ አፉን የሚከፍት ይሄን ክፉ ሰው እጥለዋለሁ፣ በእግዚአብሔር ስም እመጣበታለሁ አለ። በዛውም መጠን ጎልያድን ፎከረ፣ ዛቻ አቀረበ፣ ዛተ፣ በአማልክቶቹ ስምም ረገመው። እኔ ውሻ ነኝ፣ ድንጋይ ይዘህ ወንጭፍ ይዘህ ወደ እኔ የምትመጣው አለው። ነገር ግን እኔ በወንጭፍና በድንጋይ አይደለም፣ አንተ በተገዳደርከው በእስራኤል አምላክ
በቅዱስ እግዚአብሔር ስም እመጣብሃለሁ አለው። በሱ የሚመጣ ሰው ይጥላል። እውነቴን ነው የምላችሁ። እውነትን ይዞ ሐሰት በሚገዳደረው በሕያው አምላክ በእግዚአብሔር ስም የሚመጣ ሰው ይጥላል፣ ያሸንፋል፣ አይወድቅም፣ አይንገዳገድምና። ስለዚህ ዳዊት ምን አደረገ? በወንጭፎቹ ላይ አንሰነሳይኩ ሰለስተ አይባነ ሙስተፈለግ፣ ከወንዞች መካከል ወይም ደግሞ ከሸለቆዎች ውስጥ 3 ድንጋዮችን አነሳው አለ። ወፈጸምክዎ ውስተ ፍጽሙ፣ ወደ ግንባሩም ወንጭፌን አወነጨፍኩት፣ ግንባሩንም መታው፣ ወደቀ። ብዙ ጊዜ እንግዲህ እዩ የእግዚአብሔርን አብሮነት፣ ሰው ሲመታ ወደ ኋላ ነው የሚወድቀው፣ ግን በግንባሩ ወደፊት ነው የወደቀው። የእግዚአብሔር ኃይል ስቦ ወደፊት ነው የጣለው። ዳዊትም ሰይፉን አነሳ፣ ከሰገባው አወጣና አንገቱን ቆረጠ፣ ከእስራኤልም ነውርን አስወገደ። በእግዚአብሔር ሕዝብ በሕዝበ እስራኤል መካከል ክብርን አገኘ። ሳኦል 1000 ገደለ፣ ዳዊት 1000 ገደለ እየተባለ እስከ መመስገን ደረሰ ማለት ነው። ውድ የቻናል ተከታታዮች እንግዲህ እግዚአብሔርን ከያዝን ምንም የምናጣው ነገር የለም። በሱ ከተማመንን የምናጣው ነገር ስለሌለን የሱን አብሮነት አጠንክረን እንያዝ፣ ከሱ ጋር እንሁን፣ ከሱ ጋር በተስፋ እንመላለስ። መውጣት መግባታችንን ለሱ እንስጥ። ክፉዎችን እግዚአብሔር እንዲይዝልን እንጸልይ በማለት መልእክቴን አበቃለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔርን ይዤ እርሱ